لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. وَإِذْ بَوَّأْنَا لِإِبْرَاهِيمَ مَكَانَ الْبَيْتِ أَلَّا تُشْرِكْ بِي شَيْئًا وَطَهِّرْ بَيْتِيَ لِلطَّائِفِينَ وَالْقَائِمِينَ وَالرُّكَّعِ السُّجُودِ وَأَذِّن فِي النَّاسِ بِالْحَجِّ يَأْتُوكَ رِجَالًا وَعَلَى كُلِّ ضَامِرٍ يَأْتِينَ مِنْ كُلِّ فَجٍّ عَمِيقٍ بمكة المكرمة يا الله بيتي هونو بيت العتيق እዚያ ይገኛል። በየዓመቱ በሺዎች የሚቆጠሩ ተጓዦች የአላህን ምህረትና ውዴታ ለማግኘት ተስፋ በማድረግ በትህትና ስሜት ወደ አላህ ቤት ያመራሉ። በዓለም ዙሪያ የሚገኙ ሙስሊሞች የአላህን ትዕዛዝ ለመፈጸም የሐጅ ስነ ስርዓቶችን ለማጠናቀቅና መሰረቱ በአላህ ወዳጅ በኢብራሂም የተጣለው ከዓባን ጠዋፍ ለማድረግ ይጎበኛሉ። የሐጅ ስነ ስርዓቶች ከዙል ሒጃ 8 እስከ ዙል ሒጃ 13 ባሉ 6 ቀናትና 5 ሌሊቶች ውስጥ ይከናወናሉ። ተጓዦች በ12ኛው ቀን የሚናን ምድር ለቀው የመውጣት ምርጫ አላቸው። አንዳንዶቹ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ ለመከተል እስከ 13ኛው ቀን ድረስ በሚና መቆየት ይመርጣሉ። በሐጅ ወቅት የሚከናወኑት ተግባራት ነብዩ ሰለላሁ ዐለይሂ ወሰለም በ10ኛው ዓመተ ሂጅራ በመጨረሻው ሐጃቸው ወቅት ካከናወኑት ተግባራት ተመሳሳይ ናቸው። ሐጅ በዙል ሒጃ 8ኛው ቀን ይጀምራል። ይህም የውመ ተርዊያህ የመጠጫ ቀን በመባል ይታወቃል። በዚህ ቀን ተጓዦች የኢሕራም ልብስ ይለብሳሉ። ለሐጅም ንያ ያደርጋሉ። ከመካ 5 ማይል ያህል ርቀት ወደምትገኝ ሚና ያመራሉ። እዚያም የዕለት ተዕለት ሶላታቸውን ይሰግዳሉ። በድንኳን ውስጥም ያድራሉ። በቀጣዩ ቀን በዙል ሒጃ 9ኛው ሌሊት የዓረፋ ቀን በመባል በሚታወቀው ተጓዦች ከፈጅር ሶላት በኋላ ወደ ዓረፋ ምድር ይጓዛሉ። ከዙር እስከ ዓስር ባለው ጊዜ እዚያ ይቆያሉ። በቆይታቸውም ጊዜ በዱዓ ያሳልፋሉ። ይህ የሐጅ ትልቁና ዋነኛው ስነ ስርዓት ነው። ፀሐይ ከጠለቀች በኋላ ወደ ሙዝደሊፋ ይጓዛሉ። ከዚያም እዛ ያድራሉ። በዙል ሒጃ 10ኛው ቀን የነሕር ቀን ወይንም የእርድ ቀን በመባል በሚታወቀው ሙዝደሊፋ ላይ የፈጅር ሶላት ከሰገዱ በኋላ ተጓዦች ወደ ሚና ይመለሳሉ። እዚያም በጀምረተል ዓቀባ ትልቁ ዓምድ ላይ 7 ጠጠሮችን ይወረውራሉ። የእርድ እንስሳ ያርዳሉ። ጸጉራቸውን ይቆርጣሉ። እንዲሁም ጠዋፍና የሐጅ ሰዓይ ለማድረግ ወደ መካ ይሄዳሉ። ከዚያም በኋላ ከኢሕራም ሁኔታ ይወጣሉ ወይንም ሐላል ይሆናሉ እና ወደ ሚና ይመለሳሉ። ከዙል ሒጃ 11 እስከ 13 ያሉ ቀናት አያመት ተሽሪቅ ይባላሉ። ተጓዦች በሚና ውስጥ ጊዜያቸውን ያሳልፋሉ። በየቀኑም በ3 ጀመራቶች ላይ 7 ጠጠሮችን ይወረውራሉ። ጠዋፍ፣ የሐጅ ሰዓይ፣ ማረድ ወይንም ጸጉር መቆረጥ በ10ኛው ቀን ካልተከናወነ በእነዚህ ቀናት ውስጥ ሊከናወኑ ይችላሉ። የሐጅ አይነቶች ተጓዦች ከ3 የሐጅ አይነቶች አንዱን መምረጥ ይችላሉ። ሐጅ ቂራን፣ ሐጅ ተመቱዕ፣ ሐጅ ኢፍራድ። በሐጅ ቂራን ተጓዦች ዑምራንና ሐጅን በአንድ ንያ ያከናውናሉ። የኢሕራም ልብስ ይለብሳሉ። ዑምራን ያደርጋሉ። ሲጨርሱም በኢሕራም ሁኔታ ውስጥ ይቆያሉ። በዙል ሒጃ 8ኛው ቀን ወደ ሚና ይንቀሳቀሳሉ። የሐጅ ሥራዎችን ይጀምራሉ። ከዚያም በ10ኛው ቀን እንስሳ ያርዳሉ። ሐጅ ሲጨርሱ ከኢሕራም ይወጣሉ። ሐጅ ተመቱዕ ተጓዦች ዑምራንና ሐጅን በሁለት የተለያዩ ንያዎች ያከናውናሉ። የኢሕራም ልብስ ይለብሳሉ። ለዑምራ ንያ ያደርጋሉ። ዑምራን ያከናውናሉ። ሲጨርሱ ከኢሕራም ይወጣሉ። መደበኛ ልብሳቸውን ይለብሳሉ። በዙል ሒጃ 8ኛው ቀን እንደገና የኢሕራም ልብስ ይለብሳሉ። ለሐጅ ንያ አድርገው የሐጅ ሥራዎችን ያከናውናሉ። በ10ኛው ቀን እንስሳ ያርዳሉና ቀሪዎቹን የሐጅ ተግባራትን ያጠናቅቃሉ። ሲጨርሱም ከኢሕራም ይወጣሉ። ሐጅ ኢፍራድ ተጓዡ ሐጅን ብቻ ለማድረግ በአንድ ንያ ያከናውናል። ለሐጅ ኢፍራድ ንያ የሚደረገው በዙል ሒጃ 8ኛው ቀን ላይ ነው። ወደ ኢሕራም ሁኔታ ይገባሉ። የሐጅ ሥራዎችን ያከናውናሉ። ሲጨርሱም ከኢሕራም ይወጣሉ። የሐጅ ንያ ሐጅ ቂራን ለማድረግ ያሰበ ተጓዥ ዑምራ ከመጀመሩ በፊት ንያ ማድረግ አለበት።
የሐጅ ቂራን ንያ ለበይክ አላሁመ ዑምረተን ወሐጀተን የሚል ነው። ሐጅ ተመቱዕ ወይንም ኢፍራድ ለሚያደርጉ ደግሞ ንያው አላሁመ ለበይክ ሐጀተን የሚል ነው። ትርጉሙም ጌታዬ ሆይ ለሐጅ ጥሪ ምላሽ ለመስጠት ነይቻለሁ ማለት ነው። በሌላ ሰው ስም ሐጅ ለማድረግ ከፈለጉ በንያው መጨረሻ ላይ የሰውየውን ስም ይጨምራሉ። ለምሳሌ ለዓብደላህ ሐጅ ማድረግ ከፈለጉ ንያው ለበይክ አላሁመ ሐጀተን ዐን ዓብደላህ ይሆናል። ንያ ካደረጉ በኋላ ተልቢያን ይቀራሉ። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሐጅን እንዳይጨርሱ የሚከለክል ነገር ለምሳሌ ለሴቶች የወር አበባ ወይንም ሌላ ችግር ካጋጠመኝ ብለው ከፈሩ ይህን ዱዓ ይበሉ። ወኢን ሐበሰኒ ሐቢሱን ፈመሐሊ ሐይሱ ሐበስተኒ። ትርጉሙ የሚከለክለኝ ነገር ካጋጠመኝ መፍቻዬ እዚያው በከለከለኝ ቦታ ላይ ነው ማለት ነው። ንያ ካደረጉ በኋላ ተጓዦች ወደ ሚና ያመራሉ። የሐጅ አንደኛው ቀን ዙልሒጃ 8 ተጓዦች በሚና ይቆያሉ። ዙሁርን፣ ዓስርን፣ መግሪብና ዒሻን በየወቅቱ ይሰግዳሉ። ሶላቶቹም ያጥራሉ ወይንም ቀስር ይሆናሉ። ባለ 4 ረክዓ ሶላት ወደ 2 ያጥራል። ዘና ይበሉና ለነገ ይዘጋጁ። ልብ ይበሉ፣ ነገ ዙልሒጃ 9 የዓረፋ ቀን ነው። ለቀኑ ለመዘጋጀት ትምህርቶችን ያዳምጡ፣ መጽሐፍትን ያንብቡ፣ ዱዓዎችን ይከልሱና ቁርአን ይቅሩ። ማሳሰቢያ፣ ምግብን አያባክኑ። ረጋ ይበሉና ትዕግስት ይኖራችሁ። ሁሉም ሰው ሐጅ ለማድረግ እየጣረ ነው። በቀጣዩ ቀን ተጓዡ ከፈጅር ሶላት በኋላ ወደ ዓረፋ ምድር መጓዝ ይጀምራል። የሐጅ ሁለተኛ ቀን ዙልሒጃ 9 በዚህ ቀን ተጓዡ ከዙር ጀምሮ እስከ ፀሐይ መጥለቅ ድረስ ዓረፋ ላይ ይቆያል። ወደ አላህ ዱዓ ያደርጋሉ፣ ምህረትንና ውዴታውን ይለምናሉ። ዙሁር እና ዓስርን አሳጥሩ በዙሁር ወቅት ላይ በአንድ ላይ መስገድ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። የዓረፋ ቀን ትሩፋቶች። ዓረፋ የሐጅ ቀን ነው ተብሎ ይታወቃል። በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መሰረት ሐጅ ማለት ዓረፋ ነው ብለዋል። እሱም የወንጀሎች መማሪያ፣ ከእሳት ነፃ መውጫ እና አላህ እዚያ ባሉ ሰዎች የሚኩራራበት ቀን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ እንደ ዓረፋ ቀን ባሮቹን ከእሳት ነፃ የሚያወጣበት ሌላ ቀን የለም ማለታቸው ተዘግቧል። አላህ ወደ ባሮቹ ይቀርባል እና ለመላእክቱ እንዲህ በማለት ኩራቱን ይገልጻል። እነዚህ ሰዎች ምን ይፈልጋሉ? መላእክቱም ምህረትህን ይፈልጋሉ ብለው ይመልሳሉ። አላህም እያንዳንዳቸውን እንደማርኳቸው ምስክር ሁኑ ይላል። በሌላ ሐዲስ አላህ በዓረፋ ቀን በዒሻ ወቅት ለመላእክቱ ኩራቱን ይገልጻል። ስለ ዓረፋ ሰዎች ሲናገር ጸጉራቸው ጎፈረና በአባራ የተለወሱ ባሮችን ተመልከቱ ይላል። ዲን ወይንም ሃይማኖት የተሟላበትና የአላህ ጸጋ የተፈጸመበት ቀን ነው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደተናገሩት የዓረፋ ቀን ከ10,000 ቀናት ጋር እኩል ነው ብለዋል። ከዓረፋ ቀን ትሩፋቶች መካከል አንዱ አላህ በብቸኝነት በቅንነትና በታማኝነት ማወደስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በዓረፋ ቀን ይህንን ዱዓ ይደጋግሙ ነበር። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ጊዜውን አላህን በማውሳት ምህረት በመለመንና ሐጁን እንዲቀበላችሁ በመጠየቅ ያሳልፉ። ፀሐይ ከጠለቀች በኋላ ተጓዥ ወደ ሙዝደሊፋ ያመራል። እዚያም መግሪብ እና ዒሻን በአንድ ላይ ይሰግዳሉ። ዒሻ ወደ 2 ረክዓ ያጥራል። እስከ ፈጅር ሶላት ድረስ ሙዝደሊፋ ላይ ይቆያሉ። በሜዳ ላይ ስለሚተኙ የመኝታ ከረጢት ወይንም ስሊፒንግ ባግ መያዝ አስፈላጊ ነው። ሙዝደሊፋ ላይ ያሉ በ10ኛው ቀን በጀምረተል ዓቀባ ላይ የሚወረወሩ 7 ጠጠሮችን መሰብሰብ ይችላሉ። የሐጅ 3ኛው ቀን ዙልሒጃ 10 ይህ በሐጅ ወቅት ረጅሙ ቀን ነው። ተጓዡ በሙዝደሊፋ የፈጅር ሶላት ይሰግዳል። ፀሐይ እስክትወጣ ድረስ በዚክርና በዱዓ ያሳልፋል።
ከዚያም ወደ ጀምረቱል ዐቀባ ትልቁ ዓምድ በመሄድ እያንዳንዱን ጠጠር ሲወረውሩ አላሁ አክበር በማለት 7 ጠጠሮችን ይወረውራሉ። ከዚያም እንስሳ ያርዳሉ፣ ጸጉራቸውን ይላጫሉ ወይንም ያሳጥራሉ። ከዚያም ጠዋፍና ሰዒይ ለማድረግ ወደ መካ ያመራሉ። ከሙዝደሊፋ ወደ ጀመራህ በእግር መጓዝ ይኖርቦታል። መጓጓዣ ወይንም ትራንስፖርት አይኖርም። ጠጠሮችን ከወረወሩ በኋላ ወደ ሚና ተመልሰው በማግስቱ ወደ መካ ሄደው ጠዋፍ ማድረግ ይችላሉ። ማሳሰቢያ፣ ጀመራህ ስፍራ ሲደርሱ 3 ዓምዶችን ያገኛሉ። ጀመረተ ሱግራ ትንሹ ዓምድ፣ ጀምረተል ውስጣ መካከለኛው ዓምድና ጀምረተል ኩብራ ወይንም ዐቀባ ትልቁ ዓምድ። በ10ኛው ቀን የሚወረወረው በትልቁ ዓምድ ላይ ብቻ ነው። እርዱን ራሱ ማከናወን ወይንም በጉዞ አስተላላፊው በኩል ማደራጀት ይችላሉ። ከእርድና ከጸጉር መቁረጥ በኋላ 2 ምርጫዎች አሉት። አንደኛ በዛው ቀን ጠዋፍና ሰዒይ ማድረግ፣ ይህ የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ሁለተኛው ወደ ሚና ተመልሰው ጠዋፍን በቀሩት ቀናት ማለትም ከዙል ሒጃ 11 እስከ 13 ባሉ ቀናት ውስጥ ማድረግ። ማሳሰቢያ፣ የድንኳን ቁጥሩን መያዝ፣ ስልክና ቻርጀር መያዝ፣ በቡድን መሆን አስፈላጊ ነው። ታክሲ ውድ ስለሚሆን ተጨማሪ ገንዘብም ያዙ። የሐጅ 4ኛው ቀን ዙል ሒጃ 11 ተጓዡ ከሚና ወደ ጀምራ ይሄዳል። በሶስቱም ጀመራዎች ላይ የሚወረወሩ 21 ጠጠሮችን ለእያንዳንዱ 7 ይኖራቸዋል። የውርወራው ጊዜ ከዙህር እስከ መግሪብ ነው። በትንሹ ዓምድ ይጀምራሉ። 7 ጠጠር ወርውረው ወደ ጎን በመሆን ዱዓ ያደርጋሉ። ከዚያም በመካከለኛው ላይ 7 ወርውረው ዱዓ ያደርጋሉ። በመጨረሻም በትልቁ ላይ 7 ይወረውራሉ። በትልቁ ላይ ግን ዱዓ የለም። ወደ ሚና ተመልሰው አብዛኛውን ሌሊት እዛው ያሳልፋሉ። ማስታወሻ፣ ሁሉንም ይቅር ይበሉ እና ጀነተል ፊርደውስን ይለምኑ። የሐጅ 5ኛው ቀን ዙል ሒጃ 12 እንደ 4ኛው ቀን ሁሉ በሶስቱም ጀመራዎች ላይ 21 ጠጠሮችን ይወረውራሉ። ማሳሰቢያ፣ በ12ኛ ቀን ወርውረው ከጨረሱ በኋላ ፀሐይ ከመጥለቋ በፊት ከሚና ከወጡ ሐጁን ማጠናቀቅ ይችላሉ። መካ እንደደረሱ ጠዋፈል ወዳዕ የመሰናበቻ ጠዋፍ ያደርጋሉ። በዚህም ሐጁ ይጠናቀቃል። ፀሐይ ከጠለቀች ግን ለ6ኛው ቀን ውርወራ በሚና ማደር ይኖሩቦታል። የሐጅ 6ኛው ቀን ዙል ሒጃ 13 ተጓዡ ወደ ጀመራ በመሄድ እንደቀደሙት ቀናት ውርወራውን ያከናውናል። ከዚያም ሚና ለቆ ይወጣል። ሐጅ አሁን ተጠናቋል። ከመካ ከመውጣቱ በፊት ግን ጠዋፈል ወዳዕ ማድረግ አለቦት። ማስታወሻ፣ ፓስፖርቱ ለ6 ወር የሚጸና መሆኑን፣ ክትባቶችን፣ ስለ ሐጅ ማንበቡን፣ ዕዳ መክፈሉን፣ በቂ ገንዘብ መያዙን፣ ኑዛዜ መጻፉንና ለቤተሰብ ገንዘብ መተውን ያረጋግጡ። ትርፍ የኢሕራም ልብስ፣ የገንዘብ ቀበቶ፣ ዣንጥላ፣ ጥሩ ጫማ፣ የመኝታ ከረጢት፣ መድኃኒቶች፣ ንጽህና መጠበቂያዎች፣ ሽታ የሌለው ሳሙናና ቫዝሊን፣ እስክሪብቶና ደብተር፣ ትርጉም ያለው ቁርአን ያዙ። ስልኮ ለሳውዲ ሲም ካርድ ክፍት መሆኑን ያረጋግጡ። በኢሕራም ወቅት የተከለከሉ ነገራቶች ሽቶ መጠቀም፣ ጸጉር ወይንም ጥፍር መቁረጥ፣ ወንዶች ራስን መሸፈን፣ ሴቶች ፊትን መሸፈንና ጓንት ማድረግ፣ ወንዶች የተሰፋ ልብስ መልበስ፣ ወሲባዊ ግንኙነት ማድረግ፣ አደን ማደንና የመሳሰሉት ነገራቶች በኢሕራም ወቅት ክልክል ናቸው። ይህንን ያስታውሱ። ሐጅ ወይንም ዑምራ ሽርሽር አይደለም። ንያውን ያጥሩ። በትራንስፖርት በሰልፍና በሆቴል ደረጃዎች ላይ ለሚፈጠሩ ችግሮች በትዕግስት ይለፉ። በሚና ድንኳኖች ውስጥ ያለው ሁኔታ ፈታኝ ሊሆን ይችላል። ነገር ግን በአንድነትና በሙስሊም ፍቅር ስሜት ከሄዱ ይህ በሕይወቱ የማይረሳ ጉዞ ይሆናል።